ሐዋርያት ሥራ ምዕራፍ 11 ነው ዛሬ የምናጠናው። ምዕራፍ 11 ቁጥር 18 ድረስ አጥንተናል። ዛሬ ሐዋርያት ሥራ ምዕራፍ 11 ከቁጥር 19 እስከ መጨረሻው እስከ 30 ያለውን ነው የምናጠናው። በጌታችን በኢየሱስ ስም አነባለሁ። ሐዋርያት ሥራ ምዕራፍ 11 ከቁጥር 19 ጀምሮ እስከ መጨረሻው። በስጢፋኖስ ላይ በተደረገው መከራ የተበተኑት እስከ ፊንቄ እስከ ቆጵሮስ እስከ አንጾኪያ ድረስ ዞሩ። ቃሉንም ለአይሁድ ብቻ እንጂ ለአንድስ እንኳ አይናገሩም ነበር። ከነርሱ ግን የቆጵሮስና የቀሬና ሰዎች የነበሩት አንዳንዶች ወደ አንጾኪያ መጥተው የጌታ ኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ። የጌታም እጅ ከነሱ ጋር ነበር። ቁጥራቸውም እጅግ የሚሆን ሰዎች አምነው ወደ ጌታ ዞራሉ። ወሬውም በኢየሩሳሌም ባለች ቤተክርስቲያን ስለ እነርሱ ተሰማ። በርናባስም ወደ አንጾኪያ ላኩት። እርሱም መጥቶ የእግዚአብሔርን ጸጋ ባየ ጊዜ ደስ አለው። ሁሉንም በልባቸው ፈቃድ በጌታ ጸንተው ይኖሩ ዘንድ መከራቸው። ደግ ሰውና መንፈስ ቅዱስ እምነትም የሞላበት ነበርና ብዙ ሕዝብም ወደ ጌታ ተጨመሩ። በርናባስም ሳውል ሊፈልግ ወደ ጠርሴስ ወጣ። ባገኘውም ጊዜ ወደ አንጾኪያ መጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ። በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከእነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ረሃብ ሊሆን እንዳለው በመንፈስ አመለከተ። ይህም በቀላውዲዮስ ቄሳር ዘመን ሆነ። ደቀ መዛሙርቱም እያንዳንዳቸው እንደ ችሎታቸው መጠን አዋጥተው በይሁዳ ለሚኖሩት ወንድሞች እርዳታ ይልኩ ዘንድ ወሰኑ። እንዲሁም ደግሞ አደረጉ። በርናባስና በሳውል እጅ ወደ ሽማግሌዎች ሰደዱ ይላል። የዛሬው ርዕሴ ምሳሌያዊ ቤተክርስቲያን አንጾኪያ 5 ማንነቶች በሚል ነው። ታውቃላችሁ ብዙ ቤተክርስቲያን አሉ። እኛ ቀድሞ የነበርንበት ቸርች ፊት ለፊት ራሱ 25 ቤተክርስቲያን ነበሩ። እንደው ውስጣቸው ስንገባ ብዙ ተገርመናል በእውነት። እና ቤተክርስቲያን ብዙ ይከፈታል ታውቃላችሁ። ግን በአንጾኪያ ሞዴል ስትመዝኑት አደጋው ብዙ ነው። እና የቤተክርስቲያን አመሰራረት በእግዚአብሔር መንፈስና በእግዚአብሔር ቃል ቱንቢ እውነተኛ ቤተክርስቲያን ማን ነች? መመዘኛውስ ምንድነው? አንድን ቤተክርስቲያን የሚያሰኘው ምን ስታሟላ ነው? ታውቃላችሁ ብዙ ሰዎች የመሰከርኩትን ሰው ወደ ማን ቤተክርስቲያን ልላከው? እኔስ ራሴ የትኛው ቸርች ላምልክ? አረ ቸርች የሚባል የለም በዩቲዩብ እያመለኩ ቤቴ ልቀመጥ የሚሉ ሁሉ አሉ። ድብልቅልቅ አለ ማለት ነው። ነገር ግን የእውነተኛዋ ቤተክርስቲያን ሰዎች ሁሉ ሊሰበሰቡባት መስክረውም ሊልኩባት የሚገባ ሞዴል ቸርች አንጾኪያን 5 ቱንቢዎቿን ነው የምናጠናው። የዛሬው ርዕሴ የምሳሌያዊ ቤተክርስቲያን የአንጾኪያ 5 ማንነቶች በሚል። እቺ አንጾኪያ አሁን ዛሬ የምናጠናት በአሕዛብ ምድር ለመጀመሪያ ጊዜ የተተከለች ነች። የመጀመሪያም ብቸኛም ነች ታውቃላችሁ። እና የመጀመሪያዋ ቸርች ኢየሩሳሌም ነው ያለችው። ዘራቸው አይሁዳዊ ነው፣ ባህላቸው አይሁዳዊ ነው። እና ሁሉም ደግሞ ጂው ናቸው ታውቃላችሁ። ማዘር ቸርች ትባላለች በኢየሩሳሌም ያለችው። እና የሚመሰክሩት ሉቃስ ይጽፍልን ለአይሁድ ብቻ ነው። ከነሱ ዘር ቋንቋና ባህል ውጪ ወንጌልን አይሰብኩም። እና ለመጀመሪያ ጊዜ በጳውሎስ ስደት በስጢፋኖስ ሞትም ብትን ብለው በዓለም የተበተኑት ሰዎች በአንጾኪያ ቤተክርስቲያን ተወለደች ማለት ነው። የመጀመሪያው አሕዛብ ቸርች እቺ አንጾኪያ ነች። ታውቃላችሁ የመጀመሪያው ሮም በጣም የሰለጠነ ታላቅ ከተማ ነው። ዛሬ እንግዲህ አሜሪካ ወይ ለንደን እንደሚባለው ሮም የገነነች ነች። ከሷ ቀጥሎ አሌክሳንድሪያ ነች ታውቃላችሁ። ሶስተኛዋና ምርጥ ከተማ አንጾኪያ ነች። በንግድም 3ኛ ሀብታም ነች። በከተማ ደረጃም 3ኛ ማዕረግ ላይ ያለች ከተማ ነች። እና ቀላል አይደለችም እቺ ከተማ። ከክርስቶስ ልደት በፊት ከ300 ዓመተ ዓለም ላይ ነው የተመሰረተችው። ሴሌሲዮስ ኒክቶር የሚባል የመሰረታት እና በአባቱ አንቲያከስ የሚባል አባት አለው። አንጾኪያ ብሎ በአባቱ ስም ነው የመሰረታት። እና በግሪክ ቋንቋና ባህል በጣም የዳበረች ከተማ ነች። በከተማዋ ዳፊነን የሚባል በጣም በዝሙት
አምልኮ የሚያደርጉ ገናና ጣዖት ያለባት ከተማ ነች። በእርግጥ የሮም ቄሳር እምነትን ሁሉ ቢፈቅድም በዚህ በአንጾኪያ ያለው አጋንንታዊ ትምህርት የዋዛ አይደለም። አጋንንታዊ አምልኮ ሁሉ ያደርጋሉ እና 24 ሰዓት ቀንና ሌሊት ልትኖሩባት የምትችሉ ቅምጥል ከተማ የምትባል ነች እና መብራቷ እንደማይጠፋ ሁሉ ያለባት አይነት ከተማ ነችና እቺን ባክግራውንድ የነገርኳችሁ እንዴት አማኞች በእቅድ ስትራቴጂካሊ ያችን ከተማ ለምን እንዳያዟት እንዲገባን ብዬ ነው። እና ምሳሌ ቤተክርስቲያን ማን ነች? መለኪያዋስ ምንድነው? የመጀመሪያው በሁሉ ቦታና ገዢ ቦታ የሚመሰክሩ ምእመናን ሲኖሯት። ይሄን ላብራራላችሁ። በሁሉ ቦታ ከዛስ በገዢ ቦታ እና ይሄንን ትንቢታዊ መልእክት የፈጸመች እሷ ነች። እና ሳኦል ስደት አነሳ፣ እስጢፋኖስን ገደሉት። ታውቃላችሁ፣ ተበተኑ እና ከተበተኑት ምእመናን በአንጾኪያ ያለችውን ቤተክርስቲያን የመሰረቷት በስደት የተበተኑ ምእመናን ናቸው። ሐዋርያቶች አይደሉም፣ ነቢያቶች አይደሉም፣ ምእመናን ነው የመሰረቷት። ታውቃላችሁ፣ በአገራችንም ለማስተማር የተላከ አንድ ጴንጤ በሄደበት ቸርች ይተክላል። እና በአገራችን ቤተክርስቲያን የሰፋችው በፓስተሮች በነቢያቶች አይደለም፣ በምእመናን እና በቅዱሳን ነው። በሚሄዱበት ሁሉ ወንጌልን የሚሰብኩ ምእመናን ባሉበት ቤተክርስቲያን ትመሰረታለች። እና ታውቃላችሁ፣ ስደቱ ከባድ ነው። ሐዋርያው ጳውሎስ ሳኦል ነበረ፣ ይገድላቸዋል፣ ያሳድዳቸዋል፣ ኢየሱስን እንዲሰድቡ ያስገድዳቸዋል። እስጢፋኖስን የሚያክል ታላቅ አገልጋይ በድንጋይ ሲወግረው ቅር አላለው። ስደቱ እንደምሰብካችሁ ቀላል አይደለም። ነገር ግን ሰው የሞተበት ከቤቱ የተፈናቀለ የሚሄድበት የሌለ ሁሉ አንድ ነገር አይተውም፣ መመስከርን አይተውም። ብዙ ጊዜ እኛ ቤታችን ብንፈናቀል ወንጌል ለጊዜው እናቆምና ስለ ቤታችን መፍረስ 6-7 ዓመት ልናለቅስ እንችላለን። ትላንት አንድ ቦታ ሰብክ ነበርና ጌታ ሰጥቶኝ የሰበኩት በእርግጥ እና አንዷ ቤቷ ላይ አደጋ ደርሶ ይመስለኛል አይዶን ነው እና ከመጠን በላይ ያለቀሰች አይኗ ሁሉ አብጦ እኔ የምሰብከውም ስለዛ ነበር። ሰውጣ እጄን ያዘችኝ። ቄስ ምን እኮ መጥራትን ያቃተ ጠቅላላ አምልኮ ትቻለው፣ ስብከት ትቻለው፣ አገልግሎት አቁሜ ለቅሶዬ ሁሉ በቤቴ ጉዳይ ሆናለች። የዘላለም አምላክ ትደነግጣላችሁ። የአንጾኪያ እነዚህ ምእመናን ግን ስደት ደርሶባቸዋል፣ መገደል መፈናቀል አግኝቷቸዋል። ነገር ግን በዋናነት ፊተኛ ወንጌልን አይቀይሩት፣ አያቆሙት። እቤት ባይብል ሳጠና ኢየሱስ አንድ ዱብዳ የሚመስል ጆሮን ጭው የሚያደርግ ነገር ተናግሯል። ትዝ ይላችሁ እንደሆነ ለአይሁዳዊ አይደለም የሰው ስጋ ሰኮኑ ያልተሰነጠቀና ማያመሷካ አይበሉም። ጴጥሮስ ራሱ የረከሰ ነገር በልቼ አላውቅም ብሏል። እና ብዙ ምእመናን ሰዎች ባሉበት ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም ብሎ በድፍኑ አስቀመጠው። አጠቅላላ ተጨነቁ። ይሄ አስጨናቂ ንግግር ነው ብለው ትተውት ሄዱ። ስጋውን በቢላ እየቆረሰ ቆርጦ ደሙን በብርጭቆ ቀርቶ የሚሰጣቸው አድርጎ ነው የተናገረው። ማብራሪያ አልሰጠም፣ ዝግጅትም አላደረገላቸውም። ከባድ ፈንጂ ነው ይሄ ቃል ለጂው። እና ሐዋርያቱ ጋር መጣና ጌታ ሆይ ብዙዎች እኮ በንግግር ተሰናክለዋል፣ ለምንድን ነው እንዲህ ያለ ከባድ ቃል የምትናገረው አሉት። እናንተም መሄድ ከፈለጋችሁ ሂዱ አላቸው። አላብራራው። ስጋዬ እኮ ማለት ይሄ ህብስቱ ነው፣ ደሜ ስል ደግሞ ወይኑ ነው እያለ አላብራራው። ለምን አላብራራው? ለምን ከባድ ኬዝ ስተዲ ተናገረ? የምትከተለኝ በስምምነት ነው ወይስ በእምነት ነው? ስለገባህና ስለተመቸ ነው ወይስ ባይገባህም እኔ መሲህ የእግዚአብሔር ልጅ የዘላለም ሕይወት ቃል ያለኝ ነኝ፣ በዚህ ማንነት ነው የምትከተለኝ? በተስማማኸው ወይስ በገባህ ልክ ነው ጥያቄው። ጴጥሮስ አንተ የሕያው አምላክ የእግዚአብሔር ልጅ ነህ፣ ካንተ ወዴት እንሄዳለን? በእርግጥ ተጨንቄያለሁ፣ በእርግጥ ግራ ገብቶኛል፣ ነገር ግን ካንተ ወዴት እሄዳለሁ? እምከተልህ እኮ ስለ ተስማማኝ ብቻ አይደለም፣ ባልገባኝም ጥያቄ በፈጠረብኝም ጉዳይ አንተ አምላኬ ነህ። ይሄን ነበር የፈለገው ጌታ። ከዛ አብራራላቸው ማለት ነው። ታውቃላችሁ። እና እነዚህ ሰዎች ብዙ ቁስል፣ ብዙ ስደት፣ ብዙ ሞት፣ ብዙ መፈናቀል አለባቸው።
አልገባቸውም አንዳንዱ ስደት። ነገር ግን ባይገባቸውም ወንጌልን አላቆሙም። በሄዱበት ሁሉ ስለ ክርስቶስና ስለ ወንጌል ይሰብኩ ነበር። እውነተኛ ቤተክርስቲያን በእንዲህ ባሉ ማንነት የተቃኘች መሆን አለባት። ታውቃላችሁ ትንቢቱ ተፈጸመ። ዘካርያስ ያለው በሞት ጥላ ያለ ብርሃን አየ የተባለው በሞት ጥላ ላይ የተቀመጡ አሕዛብ በወንጌል ብርሃን አዩ። ትንቢቱ ተፈጸመ። ሮሜ 10:12 አይሁድ የለም ግሪክ የለም ጨዋ የለም ይላል። ኢሳይያስ 45:22 የምድር ዳር ሁሉ ሕዝቦች ወደኔ ዞር በሉ እና መብልን ያለ ገንዘብ መጠጥንም ያለ ገንዘብ ኑና ጠጡ እርኩ እያለ ኢሳይያስ የተነበየው ትንቢት በአንጾኪያ ምእመናን ተፈጻሚ ሆነ ማለት ነው። ታውቃላችሁ የስምዖን ትንቢት ሕፃኑንም አቀፈው ይህ ልጅሽ ማርያም ለብዙዎች መድኃኒት እንደ ፀሐይ ብርሃን ሁሉ ቦታ ለሁሉ የተሰጠ ነው ልጅሽ ለአይሁድ ብቻ አይደለም ማለት። ስለዚህ ይሄንን ወንጌል ለአይሁድ ብቻ ይዘውት የነበሩ የአንጾኪያ ምእመናን በአንጾኪያ ላሉ ለአሕዛብ ወንጌልን በመስበክ እና በመከራ ውስጥ እያሉም ወንጌልን ባለማቆም የዘላለሙን ወንጌል ሰበኩት። ድንቅ ነው። በሁሉ ቦታ በፊንቄ በቆጵሮስ በአንጾኪያ በግል ለሁሉ ለቤተሰብም ሰበኩ። ይሄ በግሪኩ ስታዩት ላሎንተስ የሚባለው ዋንቷን ኢቫንጀሊዝም ኤግሎዚዮሚኒዮ የሚባለው ለሁሉ እንደኔ ቆማችሁ እና እንደ አምፊቲያትር አይነት የግሪኮች ፍልስፍና ስላለ አዲስ ነገር ላለ መስማት ይፈልጋሉ። በአንጾኪያ ለብዙዎች መናገር የሚቻሉ ኦራተሮች ልክ እንደ እስጢፋኖስ እንደ ፊልጶስ ምእመናኑም ለብዙዎች የመናገር አቅም ነበራቸው። ዋንቷን ኢቫንጀሊዝም በለው ለቤተሰብ በለው ባገኙት አጋጣሚ በሁሉ ቦታ ለሁሉ መስበክ የሚችሉ ምእመናን ናቸው። ድንቅ ነው። በወንጌል ላይ ኢየሱስም ወደ ኢየሩሳሌም ሲሄድ 3 ሰዎች ተከተሉት። ጌታ ሆይ ወደምትሄድበት ቦታ ሁሉ እከተልሃለሁ አለው። በጣም ደስ ይላል። ጌታ ሆይ አለው። ከዛስ ወደምትሄድበት ሁሉ እስከ ሞትም ማለት ነው። ኢየሱስ የመለሰለትን ይሁ ለቀበሮች ጉድጓድ ለወፎች ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም። እኔ ወደምትሄድበት ልከተልህ አልኩ እንጂ ቤት ስጠኝ መቻልኩ እንዳትለኝ። አየህ ስለ ሰው ማንም ሊነግረው የማይገባ ጌታ ልከተልህ ያለው ቢዝነስ ፈልጎ ነው። ኢየሱስ የጀማ ስብከት ሲሰብክ ብዙ ገንዘብ ይመጣል፣ ብዙ ክብር ይመጣል። አየህ በውስጡ የሚናገረውና የሚያስበው አንድ አይደለም። ብራዘር አንተ ምድር ተኮር ነህ፣ ጥቅም ተኮር ነህ። ብድራት በሰማይ እንዳለ ብድራት ተኮር አይደለህም። ውጣ ከመንገድ ያለው አይሆንም። ወንጌል በአንተ አይነት ሰዎች አይሰፋም። ቅድሚያ ለሰማዩ ብድራት እንደ አንጾኪያ ምእመናን አልሰጡም ማለት ነው። አንዱ ደግሞ ጌታ ሆይ እከተልሃለሁ፣ ነገር ግን አባቴን ቀብሬ ልመለስ አለው። አባቴ ሞቶ አስከሬኑ አለና ልቅበረው ማለቱ አይደለም። አነጋገሩ ስለሸመገለ ሊሞት ስለተቃረበ የውርስ ኬዝ አለ፣ አባቴንም የመጦር ኬዝ አለ እና ጊዜ ስጠኝ። 1 ዓመት 2 ዓመት ሊሆን ይችላል። አይ ብራዘር ሙታንን ሙታን ይቅበሩት፣ እንደዚህ ያለ ኩምክና የለም እና አይሆንም አለው። ከኔ ጋር ትሄድም አለው። ሶስተኛውም ትዝ ይላችኋል። እኔ ልቅበር አልልህም፣ ቤት ስጠኝም አልልህም፣ እንደው አባቴን ጉንጩን ሟ ብዬ ብቻ ልምጣለሁ። አይ እርፍ ይዞ ወደ ኋላ የሚያይ ማን ነው? አይሆንም፣ ከኔ ጋር ትሄድም። ትኩረትህ በወንጌል ላይ ካልሆነ፣ ቅድሚያ ለወንጌል ካልሰጠህ፣ ብድራትህ በሰማይ ላይ ካልሆነ የዘላለሙን ወንጌል ማገልገል አትችልም፣ ከኔ ጋር መሄድ አትችሉም አላቸው። እና ሲሪየስ ቢዝነስ ነው ማለት ነው ወንጌል። ለዚህ ለአንጾኪያ ምእመናን ሲመቻቸው እና በአጋጣሚ የሚሰብኩት አይደለም፣ ህይወት ነው፣ ቀዳሚ ነው፣ ኑሯቸው ነው ወንጌል። ታመመ፣ ቤት ፈረሰ፣ ተገረፈ፣ ተገደለ፣ ቀበጥርሶ ምንም ነገር ኮምፕሮማይዝ ወንጌልን ኮምፕሮማይዝ ያደረጉት የሚገርማቸው። ለምን ይሄ ሆነ ላለው በእውነት በመጽሐፍ ቅዱስ ላይ ዘመናችን አጭር እንደሆነ ስላወቁት ይሆናል። እና ለሁለት ጌቶች መገዛት አይቻልም። እና አንዱን ትንቃለህ ወይ ሌላውን ትወዳለህ። ቅዱሳት መጽሐፍት እንደዛ ነው የሚሉት። ስለዚህ እንደ ሎጥ ሚስት የሚያመነቱ አሉ። ሮቤል ወደ ጦርነት ወጣ፣ በጦርነት ጊዜ ግን ያመነታ ነበር ይላል። ወንጌል ለሚያመነቱ አይሆንም። ለሚወላውሉ አይደለም፣ ቅድሚያ ለሌላ ለሰጡት አይሆንም። እድሜው ረጅም ፍሬው ትንሽ ይሆናል። እንዲህ ያለ ሰው
በአንጾኪያ ያሉ ምእመናን ግን በጣም ነው የምትገረሙት። እነዚህ ሰዎች በመከራ ውስጥ በቀዳሚነት ወንጌል ለመስበክ የሰለጠኑ ናቸው። እሱ ብቻ አይደለም የሚገርማችሁ ገዢ ቦታንም እግረ መንገዳቸውን ያውቃሉ። ለሁሉ ወንጌል ለዓለም ሁሉ ኢየሱስ ስበኩ ሂዱ ለአሕዛብ በሰማርያ እስከ ዓለም ዳርቻ ስበኩ ቢልም ገዢ ቦታ ምን እንደሆነ የሚያውቁ ናቸው። እና የገዢ ቦታ ያልኳችሁ አንጾኪያ ላይ ቆሙባት። አንጾኪያ ማነች? ቅድም ያልኳችሁ ነች። በአጭር ሰዓት ወንጌሉ የሚሰራጭበት ቦታ እና ዋና ከተማውን ለሌላ ትተው ዳር ዳር አይዞሩም። እና በዝሙት በአምልኮ የሕዝቡን አእምሮ የያዘውን በገንዘብ የያዘውን በሮም ስልጣኔ በግሪክ ፍልስፍና የተያዘውን አንጾኪያን ለክርስቶስ ለመማረክ ጉብ አሉባት። ድንቅ ነው። ገዢ ቦታ ታውቃላችሁ። አንዳንድ ቤተክርስቲያን ገጠር ይከፍታሉ። ጥሩ እኮ ነው ገጠር መክፈት፣ ያልተያዘውን መያዝ ጥሩ ነው። ዋናና ዋጋ የሚያስወጣውን ግን ይተውታል። አሁን አዲስ አበባን መያዝና ኦዲያን ጦሮጦስ ቸርች መክፈት እኩል አይደለም። እዚህ ልክፈት ብትል የቤት ክራይ ብዙ ይጠይቃል። እዚህ ልክፈት ብትል ብዙ ፍልሚያ ይጠብቅብሃል። ገዢ ነው አዲስ አበባ። ክፍለ ሀገርስ በመጠኑ አንጻራዊ ቀላል ሊሆን ይችላል። ከከባዱ ብዙ ገንዘብ አናወጣም በሚል ሽፋን ቀላሉን የሚመርጡ አሉ። ትክክል አይደለም። ዋና ያጋንንት ዙፋን ያለበትን በመፋለም እስከ ሞት የሚፋለሙ አሉ። ዳር ዳር የሚሄዱ አሉ። ወይም ኃያላን ተጋድለው በር ከከፈቱ በኋላ ተተግነው የሚመጡ አሉ። ዋጋ መክፈል አይፈልጉ እና ገጠርና ከተማን ማበላለጤ ሳይሆን ነገር ግን ገዢ ቦታ በአጭር ጊዜ ወንጌል የሚሳለጥበት ቦታ የቱ ነው? ባለፈው ሉቃስና ጠና ኢየሱስን በቅፍርናሆም ብዙ ጊዜ የአገልግሎት ሄድ ኳርተሩ ቅፍርናሆም ነው። ለምን? ቅፍርናሆም የሮም ጄነራል መቀመጫ ነች እና የረቢዎች ቴዎሎጂ ትምህርት ቤት አለባት። ቅፍርናሆም የሮም ጄነራልና ነጋዴዎች አሉባት። በአጭር ጊዜ ወንጌል ሮም የገባው ቅፍርናሆም ላይ ስለሰበከ ነው ኢየሱስ። እና ለሁሉ ከዛስ ገዢ ቦታ ደግሞ የሚፋለሙ ናቸው። ትዝ ይላችኋል ጠርጠሩስ የተባለ ጠበቃና ጳውሎስ አገረ ገዢ ንጉሱን ይፋለሙታል በፍርድ ቤት። ጠርጠሩስ አይሁድ ነው ጠበቃ አርገው የገዙት፣ ሮማዊ ጠበቃ ነው። ንጉስ አግሪጳ ሆይ ለብዙ ዘመን ንጉሳችን ስለሆንክ በጣም ደስ ይለናል፣ ተመችቶናል፣ ንግግርህ አገዛዝህ ድንቅ ነው። ይሄ ጳውሎስ ግን በሽታ ሆኖ ወንጌልን እየበከለ እና ብዙ ሰዎች እያስጨነቀ ነበር እያለ ንጉሱን ሲያማልለው ታያላችሁ። ጳውሎስ ተራው ያንተ ነው አለው ንጉሱ። ትኩረቱ ንጉሱ ላይ ናቸው ሁለቱም። ንጉስ አግሪጳ ሆይ ለረጅም ጊዜ አስተዳደር ላይ ስለሆንክ ደስ እያለኝ በደስታ ነው የምሰብከው፣ በፊት በመቆሜ እንደተመረቀ ራሴን እቆጥራለሁ። ድንቅ ነው። አይምሮአቸውን ለክርስቶስ እንዴት እንደሚማርኩ። አንድ ንጉስ አመነ፣ ሌላም ሰው አመነ፣ የተከፈለላቸው ዋጋ እኩል ቢሆንም ተጽዕኖአቸው ግን እኩል አይደለም። እና ገዢ ቦታ ላይ እንዴት እንደሚፋለሙ ባለፈው አጥንተናል። እና ኤልዛቤል አክዓብ ላይ ጉብ አለችበት፣ አብዲዩም አክዓብ ላይ ጉብ አለበት። ስለዚህ ይሄ ንጉሱን የእስራኤል ንጉስን ኤልዛቤል አባብላ በዝሙትም በቅባትም በሽቶም እያደረገች አገባችሁ። እሱን ያዘች ማለት ቤተ መቅደሱን ዘጋች ማለት ነው። እንደ ሪሞት ኮንትሮል ቤት ሆና የምትቆጣጠረው በአክዓብ ውስጥ ኤልዛቤል ነች። ለምን? ገዢውን ንጉሱን ያዘችው። ኤልያስ ቢጮህ ቢፍጨረጨር ነቢያቶችን በሰይፍ ስለተየቀላች 400 ምናምን ነቢያትን ፈለፈለች። እና አብዲው ገብቶታል። ተሾላልኮ በኤልዛቤል ቤት ሄዶ አክዓብ ላይ ጉብ አለበት። የቤት ሰራተኛ መስሎ ኤልዛቤልን ተፋለማት። ታውቃላችሁ ኤልዛቤል ከፎቅ ስትወድቅ ሪቫይቫል ለእስራኤል መጣ። እና እነዚህ ሰዎች ገዢው ላይ እንዴት እንደሚፋለሙ ቅዱሳት መጻሕፍት ይናገራሉ። እና ሃማ የተባለው ክፉ ሰው ንጉስ አርጤክስስን ያዘው፣ ፕራይም ሚኒስትር ሆነ። አይሁድን በአንድ ቀን ለማስገደል ባጀት አስፈረመው። እና መርዶክዮስና አስቴርም ዞር ብለው አርጤክስስን ጉብ አሉበት። ጨዋታው ገዢዎች ጋር ነው ማለት ነው። ለሁሉ ይሄ ባይሰጥም ለአንዳንዶች ግን ለሁሉ ደግሞ በገዢ ቦታ ወንጌል ይሰብካሉ ማለት ነው። ታውቃላችሁ በመጽሐፍ ቅዱስ ላይ መብራትህን ማብራትህ ሳይሆን ምን ውስጥ አልጋ በራው ነው። አንዳንዱ አልጋ ውስጥ ያበራል፣
አንዳንዱ እንቅብ ውስጥ ያበራል፣ አንዳንዱስ መቀረዝ ላይ ያበራዋል። ብርሃኑ እኩል ነው። ያኖርከው ቦታ ነው ወሳኙ። ሁሉ እንዲያየው ከፍ ባለ ቦታ ያስቀምጠዋል፣ አልጋ ስር የሚቀረቅረዋል። ቦታው በጣም ወሳኝ ነው። ንስር በገመገምና በከፍታ ይቀመጣል። የሚነጥቀውን በዛ ቆሞ ያያል። የንስር ጥበቡ ከፍታው ሁሉ ሲርመሰመሱ በከፍታ ቁጭ ብሎ ያያቸዋል። አንግሉን አስተካክሎ ጨልፎ ነው የሚወስዳቸው መቀመጫው። ይሄ የዘላለም ወንጌል የተቀመጠው የት ነው ጥያቄው። ታውቃላችሁ የአርማትያስ ዮሴፍ ኢየሱስ ሞቶ ጲላጦስ ጋር ገብቶ አስከሬኑን ለመነው። ገዢ ነው ጲላጦስ። እነ ጴጥሮስ ፈርተው ሲፈረጥጡ ጲላጦስን ገዢ አድርጎ ተቆጣጥሮታል። ማንም ሊገባ አልቻለም። አርማትያስ ዮሴፍ ግን አስፈቀደ ገብቶ። አስቀድሞ ያውቀው ነበር ማለት ነው ጲላጦስ። እና በመጽሐፍ ቅዱስ ብዙዎች አሉ። ስለዚህ ቤተክርስቲያን በአንጾኪያ እንድትወለድ ገዢ ቦታ ላይና በሁሉ ቦታ በቅድሚያ ወንጌልን የሚሰብኩ ምዕመናን ባሉበት። አሁን ገዢ ቦታ ምንድነው? እኔ ተመራምሬ ያገኘሁት ዩቲዩብ ነው። ልሳሳት ይችል ይሆናል በእውነት። እኔን እንዴት አድርገው ከሽነው ፎቶ ክላሲካል አድርገው ዳመና ላይ ቁጭ አድርጉኛል። አረብ ቤት ያለ ፕሌን ይሄዳሉ። በእውነት ወጥ እየሰራች መኪና እየነዳ ይገርማችኋል። እስካሁን ድረስ የውቀቱ አልነበረኝም። 1000 ሰው 2000 ሰው 3000 ሰው አየው ይሉኛል። አሁን ዘመኑ እንደ ድሮ መዟዟር የለም ማለት ነው። ቤተክርስቲያን አየር ላይ ነች እንዴ? እስካሁን አልባነንኩም እንዴ አልኩ። በእርግጥ ቤተክርስቲያን በዚህ እየበረታች ነው። ገዢ ቦታ እና ምሳሌ ቤተክርስቲያን አንጾኪያ መለኪያዋ ምንድነው? በሁሉ ቦታ ገዢ ቦታ በቅድሚያ ወንጌልን የሚሰብኩ ምዕመናን ስላሏት። አሁን እኛ ምናልባት 1000 ምዕመናን አለን ብንል ተመልከ በወር ለአንድ ሰው በሁሉ ቦታ መስበክ ቢችሉ በየወሩ 300 ሰው ወይም 1000 ሰው ይጨመራል ማለት ነው። ቢያንስ ሁሉ እንደ አንጾኪያ ሰባኪ ቢሆን ባገኘው ቦታ ለገዢዎች ባገኘው ከፍታ ቢሰብክ ቤተክርስቲያን እንዴት አክሰላሬት እንደምታደርገሙት። ስለ ቸርች የምታደርገው አገልጋዮች በመስበካቸው ሳይሆን ምዕመናን ባሉበት ቦታ መስበክ ሲችሉ ነው። ስለ ነጋዴዋ ድንች እየሸጠች ሹፌሩ ታክሲ እየነዳ በሁሉ ቦታ ከዛስ በእቅድ ቢሰብኩ በአጭር ጊዜ ወንጌል በዓለም ይሰራጫል። ምዕመናኖቿ አገልጋይ በሆኑበት ያቺ ምሳሌያዊ ቤተክርስቲያን ነች ማለት ነው። እኔ ፈራለሁ ሁሉም መጥቶ አድምጦ ፕሮግራም ተካፍሎ እየሄደ ምንም ሳይናገር ቁጭ የሚል ምዕመናን እንዳናፈራ ፈራለሁ። የአንጾኪያ ቸርች ግን እንደዛ አልነበረችም። ሁለተኛ ነው ቁጥር 22 ላይ ምዕራፍ 11 ቁጥር 22 ላይ ወሬውም በኢየሩሳሌም ባለችው ቤተክርስቲያን ስለነርሱ ተሰማ። በርናባስንም ወደ አንጾኪያ ላኩት። እርሱም መጥቶ የእግዚአብሔርን ጸጋ ባየ ጊዜ ደስ አለው። ሁሉንም በልባቸው ፈቃድ በጌታ ጸንተው ይኖሩ ዘንድ መከራቸው። ደግ ሰውና መንፈስ ቅዱስ እምነትም የሞላበት ነበርና። ሁለተኛስ ረጂ ቤተክርስቲያን ያላት አንጾኪያ ማዘር ቸርች አላት። የሚረዳ የሚያግዝ ገና ብላቴና ቸርች ነች እኮ በአሕዛብ በአንጾኪያ ምድር ያለችው ቸርች። እና ገንዘብ የላትም፣ አስተዳደር አታውቅም፣ ፍልሚያው ብዙ ነው፣ ጡንቻዋ ገና አልጠነከረም። እና ማዘር ቸርች የተባለችው የኢየሩሳሌም ሰሙ። ባይጠሯቸው ምርጥ አለን የሚሉትን በርናባስን ላኩላቸው። ምርጡን አልሰሰቱም ማለት ነው። እና በርናባስ ደግ ሰው ነው፣ መንፈስ ቅዱስ የሞላበት ነው፣ እምነት የሞላበት ነው፣ አስገራሚ መካሪ ነው። ብዙ ቸርች ይጀመሩና የሚደክሙት ለምንድን ነው? የሚረዳ የሚያግዛቸው የለም። ለአገልጋይ ደሞዝ የሚከፍል የለም፣ የቤት ኪራይ የሚከፍል የለም። አንዳንዱ አካውንቱን የሚጨምር ቸርች ቤቱን የሚያስጌጥ ሜጋ ቸርች የሚሰራ ነው። ስለ አውትሪችና በገጠር ውስጥ በገዢ ቦታ ላይ ስለሚፋለሙት ግድ የሌላቸው ቤተክርስቲያን በጣም ብዙ እንዳሉ ለነግራችሁ ፈልጋለሁ። በጣም እና ምርጡንና ዋናውን ላኩለት። ወንጌል ይስፋፋ እንጂ ይሄን ነው የምንፈልገው አሉ። ድንቅ አንጾኪያ ቸርች። እነዚህ ሰዎች ገና አልተደራጁም እንዳልኳችሁ እና ሳኦል አሳዷቸዋል። መከራ ውስጥ ናቸው። ገንዘባቸው ሁሉ ከስረዋል። በረሃብ ናቸው፣ በቁስል ውስጥ ናቸው። ወንጌል ይሰብካሉ።
የሚደግፋቸው ከሌለ ይዝላሉ። አየ እኔ ባለፈው እዚህ ይሁድ ሲሰብክ ሰምቼዋለሁ። እባካችሁ ሚሽነሪ ራባው እንጀራ ሰጡን። የለንም አሉ፣ ብር የለንም አሉ። በዛ ወር ውስጥ የስንት ሚሊዮን ብር መስኮት ገጠሟል። እኔ ነበራችሁ አይደለም ብሩ ነው ትዝ አይለኝም። ያሳፍራል ቸርች ለማለት ይሄንን እኔ ለጠየቋቸው ሁሉ ስጡ ማለት ሳይሆን ስስታም ቸርች አለ። ኢየሱስ ሲመጣ ባንክ ስንት አስቀምጣለህ አይልህም። ለወንጌል ስራ እጅህን ምን ያህል ዘርግተሃል ነው የሚለው። በተሽቀረቀሩ ቤቶችና በአማሩ አዳራሾች ኢየሱስ አይገርምም። መሽቀርቀርና የአማራ አዳራሽ ጥሩ ቢሆንም ነገር ግን የወንጌል ስራን መቅደም የለበትም። በእውነት ሜጋ ቸርች እንድናስብ አይደለም የእግዚአብሔር ፈቃድ። ሜጋ ቸርች ግን አስፈላጊ ነው። ለሚሽን ስራው አስደናቂ ሰው ላኩ። አንዳንዶች ለይምሰል ለህሊናቸው የማይሆነውን ይልኩታል አሲዘው። እና ይሄ በርናባስ ስታዩት ፓርካሊ ይለዋል፣ መካሪ 11:23 ላይ ገና ሳያቸው ደስ አለው ይላል። አቤት መከራቸው፣ በፍጹም ልባቸው እንዲጸኑ መከራቸው። የሚገርም ነው። አንዳንዱ መልካም ነገር አይቶ ደስ አይለውም ታውቃለህ። ስተትን ፈልጎ መዝግቦ አሻሽለው ብሎ ይሰጣል። አያመሰግንህም። ደስ ከሚለው ጋር የተከፈለው ዋጋ አይቶ በርናባስ ደስ አለው። አለቆች እኮ በአንተ ደስ ሲላቸው ኢነርጂ ታገኛለህ። ምንም እንዳልተሰራ መጥቶ ልክ እንደ ኦዲተር እቺን እንዲህ ብታረጋት ትእዛዝ ሰጥቶ ይሄዳል። በርናባስ የጎደለውን ይሞላል። አንዳንዱ የጎደለውን ይነግራል። የጎደለውንማ የሚነግረኝ መች አጣሁት? የሚያግዘኝ ነው እንጂ አጣሁት። እኔማ አውቀዋለሁ የጎደለውን። በርናባስ ግን እንዲህ አይደለም። ስንት ረሃብ፣ ስንት ለቅሶ፣ ጓዳ ውስጥ ስንት ህመም አለ። እግዚአብሔር አንዳንዴ ሰውን ነው ለሰው የሚያዘጋጀው። እና ቤተክርስቲያን እስኪ እናይለታለን ጉዱን ውጤቱን እስኪ እናያለን ብሎ ከዳር የሚያያለ ካንተ ጋር መከራን የሚካፈል ሰው ደግሞ አለ። በተሰራው ደስ የሚለው አለ፣ በጎደለው አስተያየት የሚሰጣል። በጣም ከባድ ነው። እነሱን ማገዝ አንተን ራስን ማገዝ እኮ ነው። በተራቸው ደግሞ ያግዙሃል። እና ይሄ በርናባስ ደስ አለው። ዳዊት ጎልያድን ገድሎ ሲመጣ ዮናታን ደስ አለው። ሳኦልስ ተበሳጨ። በቃ እንዲህ ያለ ሰው እንዲያውም ይበሳጭብሃል። ወንጌል በማስፋፋት ይበሳጭብሃል። የሚገርም በጣም ብዙ ቅጽል ስም ያወጡልሃል። እና በርናባስ ፕሮፌሽናል ገምጋሚ አይደለም። በመንፈስ ቅዱስና እምነት የተሞላ ወንድም ነው። የሚያስገርም እንዲህ ያለ ሰው ካላገኘ ቤተክርስቲያን እንዴት ማደግ ትችላለች? አንጾኪያ ቤተክርስቲያን ውስጥ በርናባስ የምታግዝ እናት ቸርች አላት። አንጾኪያ እድለኛ ነች። መንፈስ ቅዱስ የሞላበት ነው በርናባስ። አንዳንዱ ቁጣ የሞላበት ነው ይመጣል። እንደው ባይመጣ ይሻላል እኮ በእውነት ባያግዝህም ዝም ቢል ጥሩ ነው። በቃላት አድቅቆ ወቅጦ ይለቃል። ከሰይጣን ጋር የምትፋለመው በላይ በጣም ጨካኝ ሰዎች በቃላት የሚያደቁ ይበዛሉ። ብዙ አገልጋዮች ተዘርረው ወድቀዋል። ደማቸው ጨምሮ፣ ስኳራቸው ጨምሮ። አጋዥና ረጂ ከበላይ አባት እናት ቤተክርስቲያን ስላጡ ነው። ይሄ ትክክል አይደለም። በርናባስ መንፈስ ቅዱስ የሞላበት። አንዳንዱ ጀነራል ይመስልሃል፣ እንደው ወንድም ሳይሆን ዳኛ ወይም ኦዲተር ነው የሚመስልህ። በቃ ትንቀጠቅጣለህ ሲመጣ። በርናባስ ሲመጣ ደስ ይልሃል። ለምን ደስ ይልሃል? ያግዛል እንጂ አይፈርድብህም። በብርቱ ጎኑ ያነቃቃሃል፣ በደካማ ጎንህስ ያግዛል። እንዲህ ያለ ሰው ነው። ቤተክርስቲያን ፋብሪካ አይደለችም። ቤተክርስቲያን በመንፈስ ካልሆነ በልምድ አትመራት። ልዩ ባህሪ ነው ያላት በእውነት። እና አንዳንዶች ያስጨንቃሉ አገልጋዮችን። ይሄ ሰው እምነት የሞላበት ነው። መንፈስ ቅዱስ ብቻ አይደለም፣ እምነት የሞላበት ሰው ነው ስለ እምነት የሚገባው። እና እዛ ልሳን አለ፣ አጋንንት ይወጣል እና ብዙ ፈውስ አለ። በርናባስ ይገባዋል። ስሜታዊ አትሁኑ፣ አትንጫጩ፣ ረጋ በሉ የሚል አይደለም። ከሰይጣንና ከመንፈስ የሆነውን ይለየዋል። ከአጋንንት የሆነውን ከመንፈስ የሆነውን ይለየዋል በርናባስ። አቤት የላኩት ሰው እኮ በጣም ድንቅ ነው።
በእውነት እኔ አገልጋዮች አንዳንዴ ነግረውኛል በእውነት እንደው አፈ ጉባኤ ልሁንላቸው እና አንዳንዶች አንተ ተመጋቢ ነህ ወይስ መጋቢ ነህ ዝም ብለህ ምን ሰጥን ደሞዝ እየበላ ብለው ሞራሌን ነኩት ያለኝ ሰው አለ እና በጣም ከባድ ነው ቢሮአቸው ውለው ሲመጡ ቁጭ ብሎ እንጀራ የሚበላ ነው የሚመስላቸው ውስጡ ያለበትን ያገልጋይ ሆነው ስላላለፉ ያገልጋይ ልብ አያውቁትም ቢሮ ተቀምጦ ሻይ እየጠጣ ከረባት አስሮ የሚዞር ነው የሚመስላቸው አየ ልክ እንደ ቁም ሳጥን ወይም እንደ ኮባ የምታስቆጥረው እኮ አይደለም መንፈሳዊ ነገር መንፈሳዊ ሰው ሆኖ ነው የሚገባው ስንት ሸክም ስንት ተጋድሎ እንዳለበት አንዱን ደግሞ ያለኝ ልብስ የምትለዋወጣው ከየት አምጥተህ ነው አለኝ አንድ ሽማግሌ ያለ እና ራቁትን ይድለታ በቃ በጣም እኮ እንደ ቤቱ ሰራተኛ ቁጭ ብድግ ያደርጋል በጣም ነውር ነው በእውነት አገልጋዩ ስለራሱ ባይናገርም አይደለም የእረኞች አለቃ ግን አለ የቤቱ ሰራተኛ እኩል የሚያያል በእውነት እሱ ደሞዝ ስለከፈለ የሚያኖርህ ይመስለዋል አገልጋይን ደሞዝ እኮ ያኖረው ቀለብ እንጂ ደሞዝም አይደል ደሞዛችን በሰማይ ነው አሜን በእውነት እና ብዙ ስድብ የጠገቡ የነገሩኝ ለሚዲያ አይመጥንም አንዳንዶች የሚያደርጉት ነገር ግን አሉ እንደ ኢያሱ ሽማግሌዎችን ሰብስበው በርቱ አይዟችሁ ከናንተ አንዱ ሺህ ያሳድዳል እግዚአብሔር ከናንተ ጋር ነው በርቱ አላቸው በረቱ ይላቸው የሚያበረቱ ደግሞ አሉ ጳውሎስ አንደኛ ቆሮንቶስ 15:58 ላይ የተወደዳችሁ የማትደላደሉ የማትነቃነቁ ሁኑ ስለናንተ ቀንና ሌሊት ማልዳለሁ እያለ በጸሎትና በቃል መጽሐፍ በመጽሐፍ በጸሎትም በቁልምጫ ንግግርም ወንድሞቼ ሆይ ወዳጆቼ ሆይ ከኔ ጋር ሰራተኞች የክርስቶስ ወታደሮች ሆናችሁ ቀንና ሌሊት እምናፍቃችሁ ወዳጆቼ የሚያስገርሙ የተመረጡ ቃላት በመናገር የሚያበረቱ አሉ ታውቃላችሁ የሚደክሙትን በተለይ በማስተማር የሚደክሙት ብዙ ክብር ይገባቸዋል ይላል ልክ ስትቆም እንደ ቧንቧ ዝም ብሎ የሚፈስም ይመስላችኋል አንድ ስብከት ለማዘጋጀት 2 ቀን መቸከል አለበት ከስንት መናፍስ ተፋልመ ሰማያን አስከፍተ ቦዲ ኮንክሉዥን ርሰተ ስንት ጣጣለ እንደዚህ ቡና ቁጥ እየጠጣም ይመጣ አይደለም በጣም ብዙ በጸሎት ካላገስከው አሁን ታውቃላችሁ ያስተማሪ ጦት በጣም ብዙ ነው ሰው የተራበውም ቃል ነው የጠፋውም አስተማሪ ነው ለምን ምእመናኑ አይጸልዩም አበረታቱም ትንሽ ሲሳሳቱ ይነቀፏቸዋል ከመደገፍ እና ልባቸው ይደክማል አረባም አልጠቅምም ሌላ ሰው ያስተምር ይላሉ ብዙዎቻችሁ አስተማሪ መሆን አትፈልጉ ለምን ማስተማር ፋውንዴሽናል መሰረት አለው እጅግ ጥንቃቄ ስለሚጠይቅ ብዙ ጸሎትና ብዙ ምህላ ከመመናን የሚያስፈልገው አገልግሎት እና በርናባስ ላኩላቸው ይሄ በርናባስ የሚያበረታ ነው አፋኝ አይደለም ጨቋኝ አይደለም አዋራጅ አይደለም በድካማችሁ ቆመው ደስ ይለዋል ይመክራችኋል የጎደለውን ይሞላላችኋል በመንፈስ ቅዱስም እጅ በመጫን ይጸልይላችኋል እምነቱን ያጋባባችኋል ታውቃላችሁ ያለውን ሁሉ ሸጦ እንዲያው ለደካሞች አገልጋዮች የሚረዳ ማንነት ሁሉ አለው ድንቅ ነው ምሳሌያዊ ቤተክርስቲያን አንጾኪያ አንደኛ ማንነቷ ምንድነው አንደኛ ማንነቷ በሁሉ ቦታ እና በገዢ ቦታ የሚመሰክሩ ምእመናን አሏት ሁለተኛስ ረጂ የሚረዳት የሚያግዛት እናት ቤተክርስቲያን አላት ሶስተኛውስ ተተኪ አገልጋይ የምታዘጋጅ ነች ይሄንን ላንብብላችሁ ምዕራፍ 11 ቁጥር 25 ላይ በርናባስም ሳውልን ሊፈልግ ወደ ጠርሴስ መጣ ባገኘውም ጊዜ ወደ አንጾኪያ መጣው በቤተክርስቲያንም 1 ዓመት ሙሉ ተሰበሰቡ ብዙ ህዝብንም አስተማሩ ደቀ መዛሙርቱም መጀመሪያ በአንጾኪያ ክርስቲያን ተባሉ በርናባስም አንጾኪያ ለቆ ወጣ ለምን ወጣ ሲያየው ህዝቡ ብዙ ነው ፍልስፍናው ብዙ ነው የአንጾኪያ ተግዳሮት ብዙ ነው እዛ ያሉ ምእመናን ብቻ ተመጣጣኝ ትምህርት ሊሰጡ አይችሉም ስለዚህ ሳኦልን ሊፈልግ ሄደ ፈልጎ ከጠርሴስ ሳኦልን አገኘው በርናባስ በደማስቆ ጌታን ተቀብሏል የብሉይ ኪዳን ዕውቀት አለው እና ሐናንያ አሰልጥነውታል የግሪክ ዕውቀት በለው ሮማዊ ዜግነት በለው
እና በፍልስፍና በለው በሁሉ የሰለጠነ ብቁ ሰው ፈልጎ መጣ። አየ ሞዴል ቤተክርስቲያን መለኪያዋ ሶስተኛ ምንድነው? ተተኪ አገልጋይ የምታዘጋጅ። በርናባስ አንዳንዱ ስለ ቤተክርስቲያን የቤቱን ሰራተኛ ያክል ማያስባለ። በእውነት ነው የምላችሁ። ስለ ተተኪ ማነበረች እሷ እንዲህ በቃ ወንጌል ያርጋት ቄስ አርገው በቃ ፓስተር ይሁና መመገብ ይችላል። አንድ አመት ሙሉ ማስተማር ይችላል። የሚመጠን ማንነት አለው ወይ? ወይስ በወረፋ ነው በዘመድ ነው? አየ እንደዛ አይሆንም። ተተኪ አገልጋይ የሌላት ቤተክርስቲያን አታድግም። ቤተክርስቲያን ያገልጋዋን ያክል ነው የምታድገው። ታውቃላችሁ ተጠንቶ ተፈልጎ ተጸልዮ የመከሩ ጌታ ጋር ማልዶ አገልጋይ የሚፈልጉ ጥቂት ናቸው ቤተክርስቲያን። ስለ ተተኪ ጉዳያቸው አይደለም። አንዱ ጦሮታ ሊወጣ ሲል ነው ተተኪ የሚፈልጉት። ኧረ አይሆንም። ተተኪ በአንድ ቀን አያድግም። ተተኪን ቴዎሎጂ ትምህርት ቤት አይሰጥም። ታውቃላችሁ በጸሎትና በፍለጋ በምጥ የሚገኝ ነው ተተኪ። እኔ ያለው ሰው በስቶ እኔ ከሌለው ከደከመች በከንቱ ደከምኩ። ከኔ በላይ የሚያስቀጥል ተተኪ ካዘጋጀው መላእክት ያጨበጭባሉ። እና እቺ ቤተክርስቲያን ተተኪ አዘጋጀች። የትምህርት ክፍሉን ለማጠናከር የሚመጥን የግሪክ ዕውቀት ያለው የብሉይ ዕውቀት ያለው በፍልስፍናም ቢሆን አንጾኪያ ላይ መልስ ምት የሚሰጥ ተመጣጣኝ ጡንቻ ያለው ሰው ነው የተፈለገው። የቁጥር ብዛት ሳይሆን የአቅም ማንነት ይጠይቃል ተተኪ። ስለዚህ ነው ሳውልን ፈልጎ አመጣው። በአንጾኪያ አስተዋወቀው። ለአንድ አመት ህዝብን ሁሉ አስተማሩ። በየቀኑ ለአንድ አመት ማስተማር የሚችል ተተኪ ያላት ቤተክርስቲያን እሷ ነች ምሳሌ ቤተክርስቲያን። ወገኖች ሆይ ለምን በአንጾኪያ አደገኛ ጣዖት የለመዱ አጋንንቶች አሉ። የህዝቡ ልብ በብዙ ፍልስፍና የጦዘ ነው እና ያንን የሚገለብጥና የሚውጥ ማንነት ያለው ሰው ግድ ነው መፈለግ። ጳውሎስ የማይመጥነው ሌላ ቦታ ነበር። በርናባስ በትክክለኛው ቦታ በትክክለኛው ጊዜ ላይ ቁጭ አደረገው። እንዲህ ያሉ ለቤተክርስቲያን በቅንነት የሚጨነቁ ናቸው። አንዳንዱ በቅንነት አይጨነቅም። ዝም ብሎ እድሜው እየቆጠረ ይሂድ ጉዳዩ አይደለም። በቁጥር እየጨመረች ነው። ምዕመናኑ እየተመገቡ ነው። ሰዎች እንደ መዓዛ የክርስቶስ መዓዛ እየተሳቡ ነው። ምንም አይመዝንም። ተራውን ሲጨርስ ይወርዳል። ሌላው ደግሞ የባሰበት ይመጣል። ስለ ቀጣይነቷ ግድ የሌላቸው ስለ ተተኪ የማያስቡ። ተተኪ እንዴት ይፈራል? ተተኪ ህይወትን በመቁረስ ነው። ጊዜ ይፈልጋል። አብረህ ያለቀስክ አብረህ ያካፈልክ ተተኪ በአንድ ጀንበር አይመጣም። ኢየሱስ 3 አመት ተኩል ነው የፈጀበት። ታውቃላችሁ እኛ ስንት አመት ይፈጅብናል? ጳውሎስ ጢሞቴዎስን፣ ነንበሮም የኮአቤድ ሙሴን፣ ሳሙኤል ዳዊትን፣ አብርሃም ይስሐቅን፣ ዳዊት ሰለሞንን፣ ዘካርያስ መጥምቁ ዮሐንስን በብዙ ምጥ ነው ያሳደጓቸው። አየ በአንድ ጀንበር እንደዚህ እንደ ጭቃ አብኩተ እንደ ሸክላ ቁጭ የምታደርገው አይደለም። አብረው ህይወትህን ነው ኢምፓክት የምታደርገው። ጊዜ ይፈልጋል፣ መቆረስ ይፈልጋል፣ መስዋዕት ይፈልጋል፣ ትጋት ይጠይቃል ይሄ ነገር። ስለዚህ ነው በርናባስ ፈልጎ ይሄ ማለት በግሪኩ ስታዩ ነው የሚገባችሁ። ተራራ ወጥቶ ቁልቁለት ወርዶ ስንት ስርቻ ውስጥ አሳዶ ነው ያገኘው። ስለ ተተኪ ግድ ይለዋል ማለት ነው በርናባስ። ምሳሌያዊ ቤተክርስቲያን ማን ነች? በሁሉና ገዢ ቦታ የሚመሰክሩ ምዕመናን ሲኖራት ነው። ረጂ ቤተክርስቲያን እናት ቤተክርስቲያን ሲኖራት ተተኪ አገልጋዮች የምታዘጋጅ ሲሆን ነው። አራተኛው ተከታታይ ስልጠና ትምህርት የሚሰጡ አገልጋዮች ሲሆኗት ነው። ይሄን ምዕራፍ 11 ቁጥር 26ን ቀደም ያልኳችሁ ነው። በርናባስና ሳውል ሊፈልግ ወደ ጠርሴስ ወጣ፣ ባገኘውም ጊዜ ወደ አንጾኪያ መጣው ይላል። ከዛስ በቤተክርስቲያን 1 አመት ሙሉ ተሰበሰቡ፣ ብዙ ህዝብንም አስተማሩ። ሰበኩ አይላችሁ። ትምህርትና ስብከት ይለያያል። ስብከት ሰዎችን ወደ ጌታ ለማምጣት ነው። እንደ ፋስት ፉድ በሉት። ጌታን ተቀብሎ የመጣውን ግን ቁጥር 1 2 3 እያልክ መትከል ማጠጣት ማሳደግ አለብህ። ሁለቱም የጸጋ ስጦታ ከጌታ ቢሆንም ማስተማር ግን ከሁሉም ይበልጥ ይመስለኛል።
ተተኪ አገልጋዮች መኖራቸው ጥሩ ነው እና ተከታታይ ስልጠናና ትምህርት መስጠት ይችላሉ። ያ ተተኪ ነው በቁጥር ብቻ ቁጥሩ እየበዛ ማስተማር የማይችል ነው። መንጋውን መመገብ የማይችል ነው። ያ ቸርችን አያሳድግም። በአንጾኪያ ግን ተከታታይ ትምህርት የሚያስተምሩ አመት ሙሉ የሚያስተምሩ በህዝብ ፊት ለማስተማር ብቃት ያላቸው አሉ። አንዱ ሳኦል፣ ሌላው በርናባስ ነው። ድንቅ ቤተክርስቲያን። አንዳንድ ቸርች ስትሄዱ ጠዋት እስከ ማታ ፈውስ ነው። አንዳንዱ መዝሙር ነው። ጥሩ ነው እኮ ፈውስና መዝሙር። ዋናው ግን ትምህርት ነው። በመዝሙር እንደ ፋስት ፉድ አታኖረው። እዚህ ዘምርና ሲወጣ ይበርደዋል። መሰረታዊ ትምህርት በውስጡ ፋውንዴሽናል ትምህርት ከሌለው ፈውሰው አድነው በነገር ሁሉ አነቃቅተው ጤናው ፍጹም ሆኖ ካልተማረ ሽባ ነው የሚሆነው። መፈወስ ጥሩ ነው። ዝማሬም ወደ ቃሉ ያጠጋጋል። ዋናውና ገዢው ቅዱስ ቃሉን በተከታታይ ማስተማር ደቀ መዝሙር የሚያደርግ ትምህርት ስትሞላ ነው። አንዱ ቤተክርስቲያን መመዘኛ የፈውስ አገልጋይ ስንት አሏት ላይሆን ይችላል። የፈውስ አገልጋዮች ተፈላጊ ቢሆኑ ለትምህርቱ ነው እነሱ እንደው የሚያዘጋጁት። በርናባስና ጳውሎስ በትምህርት የበረቱ ነበሩ። ታውቃላችሁ ስንት ምእመናን ቃል እግዚአብሔር እንደተጠማ። እኔ አሁን አይቻለሁ። በጣም የተጠማ ህዝብ ብዙ ነው። በኦርቶዶክስ ብዙ ነው። በካቶሊክ ብዙ ነው። በአብያተ ክርስቲያናት ብዙ ነው። ትምህርት ህዝቡ ፈለገ። እዝራም ቀኑን ሙሉ ያስተምራቸው ነበር። ህዝቡም ቀኑን ሙሉ ቆሞ ይሰማው ነበር ይላል። እዝራም ተዘጋጅቶ ስለነበረ ያስተምራቸው ነበር። ድንቅ ነው። ትምህርት ዝግጅት ምጥ ይጠይቃል። የመከሩን መሰራተኛ መለመን ይጠይቃል። ምሳሌ ቤተክርስቲያን ማነች? አንጾኪያ ማንነቷን ነው። በሁሉ ቦታ ገዢ ቦታ የሚሰብኩ ምእመናን አሏት። ከበላዋስ ረጂና የሚያግዙ ቤተክርስቲያን አላት። አባት አላት፣ እናት አላት። እቺ አንጾኪያ ቤተክርስቲያን እንደ በርናባስ ያሉትን የማይሰስቱ ምርጡን የሚሰጡ አሉ። ተከታታይ ስልጠናና ትምህርት የሚሰጡ አገልጋዮች አሏት። አምስተኛና የመጨረሻው ነው ምዕራፍ 11 ቁጥር 27 በዚያም ወራት ነቢያት በኢየሩሳሌም ወደ አንጾኪያ ወረዱ። ከነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ረሃብ ሊሆን እንዳለው በመንፈስ አመለከተ። ይህም በቀላውዲዮስ ቄሳር ዘመን ሆነ። ደቀ መዛሙርቱም እያንዳንዳቸው እንደ ችሎታቸው መጠን አውጥተው በይሁዳ ለሚኖሩት ወንድሞች እርዳታን ይልኩ ዘንድ ወሰኑ። እንዲህም ደግሞ አደረጉ። በበርናባስና በሳኦል እጅ ወደ ሽማግሌዎች ሰደዱ። እቺ አንጾኪያ ቤተክርስቲያን የምትቀበልና የምትሰጥ ማንነት አላት። ሚሽነሪ ትልካለች፣ ሌሎችንስ ትቀበላለች። ታውቃላችሁ አንድ አጋቦስ የተባለ ነብይ ከኢየሩሳሌም መጣ። መንፈስ ቅዱስ ላከው፣ ቤተክርስቲያን ላከው ነው ያላቀ። ነገር ግን ነቢያትን ለመቀበል በሯ ክፍት ነው። የሐሰት ነቢያት እንዳሉ ሁሉ እውነተኛ ነቢያት አሉ። ለአጋቦስ በሯ ክፍት ነው፣ ለበርናባስ በሯ ክፍት ነው። ከራሷ ውጪ ሌላ አገልጋይ ሌላ ጸጋ ማትቀበል ቸርች ብዙ ናቸው። ይገርማችኋል። ስለ ክርስቶስ አካል ሳይሆን ስለ ቸርቻቸው ብቻ ግድ የሚላቸው፣ ስለ አጠቃሎ ስለ ክርስቶስ አካል ምንም ስሜት የሌላቸው። ቁጥር 1 የነሱ ቸርች ነው። ቁጥር 1 ከነሱ ቸርች ውጪ ሌላ ቸርች የለም። ሰው እኮ ነው የከፋፈለን። ታውቃላችሁ ሙሉ ወንጌል መካነ ኢየሱስ መሰረት ተብሎ አንድ አምላክ፣ አንድ መጽሐፍ፣ አንድ መንፈስ አለ። ሃሌሉያ። ኢየሱስ ሲመጣ አንድ ያደርገናል። አሁን ለጊዜው ምንም አማራጭ የለም። በአንድ አጥቢያ ተቀምጠህ ዶክትሪኗን ተከተለ ትጓዛለህ። ያ ማለት እኔ ያለሁባት ቸርች ብቻ ነው ቸርች አይደለም። በመንፈስ ቅዱስ ሐዋርያት እምነት መግለጫ ላይ ያለ እንደው እና በመንፈስ ቅዱስ ዳግመኛ የተወለደች የክርስቶስ አካል የሆነች ያችን ቤተክርስቲያን እናምናለን እኛ። ስለዚህ ነው ከነሱ እንቀበላለን፣ እኛም እንሄዳለን፣ አካሉን እንመግባለን። አንድ ጌታ አንድ መንፈስ ነው ያለን ማለት ነው። እና አጋቦስ መጣ። ነብይ ነው። ነብይ ማለት ያው የምታውቁት ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል የሚል ብቻ አይደለም። የሚያስተምር፣ የሚያጽናና፣ የሚመክር ሲያስፈልግም ስለ ነገው የሚጠቁምህ ነው። ብዙ ጊዜ ሐዋርያትን ቀድመው ነቢያት ይነሳሉ። ሐዋርያት ነቢያትን ተተግነው ይሄዳሉ። ታውቃላችሁ የሚቀባበል ነው። እና እቺ ቤተክርስቲያን
አጋቦስን ተቀብላ ይሄ አጋቦስ ትንቢት አመጣ። ዓለም አቀፍ ረሃብ ሊመጣ ነው ይላል የሰራዊት ጌታ እግዚአብሔር አለ። ትንቢትን መርምሩ እንጂ አትናቁ የተባለው ለዚህ ነው። እና ያን ቃል ቀብ አድርገው እያንዳንዱ እንደሚችለው ገንዘብ ማጠራቀም ጀመረ። ለምን? እግዚአብሔር ትንቢትን መገለጥ የሚሰጠው ለሰርከስ አይደለም፣ እና ቀድመ ዝግጅት እንድናረግ ነው። እና ለመጀመሪያ በአዲስ ኪዳን ይሄ ነብይ አጋቦስ ስሙ የተጠቀሰው እዚህ ጋር ይመስለኛል። ቁጥር 28 ላይ በዓለም ሁሉ ረሃብ ይመጣል አለ። በዚህ በንጉስ ቀላውዲዮስ ዘመን በ41 ዓመተ ምህረት ላይ እስከ 54 በጣም ጽኑ ረሃብ እንዳለ ታሪክ ጻፊዎች ይናገራሉ። ዓለምን ያንቀጠቀጠ ረሃብ። በዛ ጊዜ በትንቢቱ ጸጋ የተጠቀሙ ገንዘብም ያስቀመጡ በጳውሎስና በበርናባስ እጅ ለሽማግሌዎች በኢየሩሳሌም ላሉት ገንዘብና ሰው ላኩላቸው። አታሙ እናት ቤተክርስቲያን ረርታቸው ነበር። በተራዋ አንጾኪያ ደግሞ ሰውና ገንዘብ ላከች። ሃሌሉያ! ቤተክርስቲያን እንደዚህ ነው። የዘራው ነው የሚበቅለው፣ ያልዘራው አይበቅልም። የረዳቻትን ለመርዳት ቀን መጣላት። ስለዚህ አንጾኪያ ቤተክርስቲያን የምትቀበል ነች፣ የምትሰጥ ነች። አንዳንዱ እንደ ሙት ባህር ይውጣል አይወጣም። ሙት ባህር ታውቃላችሁ፣ ዮርዳኖስ ይገባበታል፣ መውጫ የለውም። ምን ውስጥ እንደሚከተው ነው ያላቀ ምርምር ያስፈልገዋል። ጫው ነው ያ ሙት ባህር። ህይወት ያለበት ምንም ነገር የለም ውስጥ አሉ፣ ግን ሁሉን ይቀበላል። ዮርዳኖስ ደግሞ ሁሉን ይሰጣል። ታውቃላችሁ ቤተክርስቲያን ኑ ብቻ አይደለም ሂዱ አይደለም፣ መውሰድ ብቻ አይደለም መስጠትም አለባት። ልክ ኦክሲጅን ስበህ ወደ ውጭ እንደምታወጣው ህይወት ክርስትና እንደዛ ነው። እና አንጾኪያ በጣም አክቲቭ ቸርች ነች። ኢትዮጵያ አባይን ሁሌ ትሰጣለች ለግብጽ፣ ግብጽ ደግሞ አንድም ነገር አትሰጥም። ምን አይነት ጉደኛ ሀገር ነች በእውነት። ስንት ዓመት አጠጣናት። መስጠት ነው አፈራችን እንኪ ውሃችን እንኪ በቸርነት። እና ከሷ እኮ የሚመጣ ምንም ነገር የለም በእውነት። እውነተኛ ቤተክርስቲያን ትሰጣለች ደግሞ ትቀበላለች። በመስጠትና በመቀበል ስሌት ያለች ነች አንጾኪያ። አገልጋይ ትቀበላለች፣ ገንዘብ ትቀበላለች። አገልጋይ ትልካለች፣ ገንዘብ ትልካለች። ህይወት ሲሳለጥ ይሁን ጌታ ደስ ይለዋል። አንዳንዱ ይቀበላል፣ ሼር ይገዛል። አንዳንዱ ይቀበላል፣ ይዘጋበታል ካዝና ውስጥ። ስጠኝ ስትለው ብዙ ስብሰባ ነው፣ ብዙ ጭንቅ። የምትወጣው ትንሽ ነች እንደ ካንጋሩ። ጸጋ ይከለከላል ያ ቸርች በእውነት። እርግማን እኮ ነው። አንዳንዱ እርግማን ውስጥ ነው ያለው። በተለይ ገላትያ 6:10 ለሃይማኖት ሰዎች አስቀድመው ልትረዱ ግድ ነው። ለሚራብ ለሚደክም እናት ቤተክርስቲያን አንጾኪያን እኮ አግዛለች። በርናባስን በመላክ ወንጌልን በማሰራጨት ተፋልማለች። አሁን ረሃብ መጣባትና መናቅ የለባትም። እናት ባረጀች ጊዜ አትናቃት የሚለው ለወላጅ እናት ብቻ አይመስለኝም። ብዙ አሳድጋ ለቁም ነገር ስታበቃ በደከመኝ ሰዓት ልጆች ማገዝ አለባቸው። ስለዚህ ነው አንጾኪያ እናት ቤተክርስቲያን አለንልሽ ልጅሽ፣ ረሃብ አይነካሽም እንኪ ገንዘብ፣ ትምህርት አያጥርሽም እንኪ ጳውሎስ በርናባስን ምርጡን ይላኩላቸው። ህይወት እንደዛ ሲሆን ነው። ዕብራውያን 13:16 ማካፈልን አትርሱ። አንደኛ ጢሞቴዎስ 6:18 በመልካም ነገር ባለጠጎች ሁኑ የሚለው ለዚህ ነው። ምሳሌያዊ ቤተክርስቲያን አንጾኪያ 5 ማንነቷ ምንድነው? አንደኛ በሁሉ ቦታና ገዢ ቦታ ላይ ትመሰክራለች። የሚረዳና የሚያግዝ ረጂ ቤተክርስቲያን አላት፣ እናት ቤተክርስቲያን አላት። ስለ ተተኪ አገልጋዮች ቀንና ሌሊት ታስባለች። ተተኪዎቿስ ማሰልጠንና ማስተማር ለረጅም ጊዜ ይችላሉ፣ አቅም አላቸው። ከዛስ የምትቀበልና የምትሰጥ ሚሽነሪ ቸርች ነች። በዛ ምክንያት ውጤቱ ምን ሆነ? ቁጥር 26 ላንብብላችሁ። በቤተክርስቲያንም ደቀ መዛሙርትም በመጀመሪያ በአንጾኪያ ክርስቲያን ተባሉ። ለመጀመሪያ ጊዜ ክርስቲያን የሚለው ስም ክርስቶስ ስለሚሉ አህዛቦች ክርስቲያን የሚሉ ስም አወጡላቸው። እንዲያውም ቁጥር 24 ላይ ብዙ ህዝብ ወደ ጌታ ተጨመሩ ይላል። በቃ እቺ መፍጠር ብቻ ሳይሆን ጎል ያገባች ነች። ብዙ ሰዎች ወደ ጳውሎስ ተጨመሩ፣ ወደ በርናባስ ተጨመሩ፣ ወደ አንጾኪያ ተጨመሩ አይሏችሁም፣ ወደ ጌታ። ሃሌሉያ! በቃ ድንቅ ቸርች። ፍሬዋ እንዴት ጣፋጭ ነው ማለት ነው። ዛሬ እግዚአብሔር መልእክት አለው።
ልጄ ሆይ ነው እኮ የሚልሽ በሁሉ ቦታ በገዢ ቦታ ባገኘው አጋጣሚ ሁሉ ወንጌል ነው የምትሰብከው ወይስ ስላጣውና ስላገኘው ስላንተ ጉዳይ ነው ብስልስል የምትለው? ወንጌል ቀዳሚ ነው ፊተኛ ነው? አየ ነው በአንተ ጉዳይ ጥያቄ እስኪመለስ አልሰብክም ትላለህ። አላገለግልም ኮንዶሚኒየም ካልደረሰኝ ትላለህ። ካዜኔ እስክጽናና አልሰብክም ትላለህ። እከሊት ደግሞ በቃላት ጠቅጠቅ አርጋኛለችና እኔ አኩርፍ ያለው ትላለህ። ሆዲ ብሳይ ኧረ እባክህ ቤተክርስቲያን እኮ የከሊትና የከሊ አይደለም። በቃ ውጊያው አለ። እየቆሰልክም ባልተመለሰ ነገር ውስጥ ወንጌል አይቆምም። በቃ ዳንሱ ይቀጥላል። ታውቃላችሁ ስለ ጃርት ነግሬያችኋለሁ። አንድ አሜሪካዊ ነገረኝ። በሰሜን አሜሪካ ላይ ረጃጅም ተራሮች አሉና ጃርቶች ይኖራሉ። ስለዚህ ካሜራ ላይ ቀድሞ በመነጽር ያያቸዋል ጃርቶቹን። እዛ መሄድ ስለማይችል እነዚህ ጃርቶች እያሸበሸቡ ነው የሚሄዱት። ምንድነው የሚያንሸባሽባቸው ብሎ ሌላ ዙም ገጥሜ ሳይ እየተወጋጉ ነው አለ። እና አንዷ ስትወጋት ትላለች፣ እቺኛዋም ስትወጋት ትላለች። ዳንስ ይቀጥላል። ቢወጋጉም አይለያዩም። ለምን? ከተለየች መሞት ነው። አንደኛ ቁስሉ ፍሪክሽን ይፈጥራል። ችግር የለውም እንዳትቀሰቀስ። ጸሎት ያስተምርሃል፣ ትግስት ያስተምርሃል። በቃ ተወጋው ትላለህ እኮ አንተም ተወጋለህ እኮ ምንም ማለት። በቸርች ውስጥ ቁስል እንጂ ሞት የለም። በቃ ዳንሱ ይቀጥላል ጌታ እስኪመጣ። ትገጫለህ። ጸጋ የሚባል ሐኪም አለ። ወንጌል ግን ማቆም የለብህም። በኩርፊያ እርፍ ይዘህ ወደ ኋላ የምታየው አይደለም። በቃ መረረህም ጣፈጠህም ገባህም አልገባህም ተወሰደብህም ተሰጠህም አንድ ነገር። መልአኩ ለጴጥሮስ ያለው ከሆነ ቤት አስፈታውና በመቅደስ ወንጌሉን ስበክ። ይኸውልህ ፍርድ ቤት ሄደ ለምን አሰሩኝ እንዳትል፣ ጊዜ እንዳጨርስ። በብዙ ደበደበ ጳውሎስ፣ ደም ፈሰሰ፣ መሬት ተንቀጥቅጦ ተፈታ። ለምን ገረፍከኝ እንዳትለው፣ ዝም ብለህ ወንጌል ስበክ። ባልገባህም በገባህም በተመለሰው ባልተመለሰው በቀዳሚነት ወንጌል የሚሰብክ ቸርች አንጾኪያ ገዢ ቦታ ላይ ባገኘችው አጋጣሚ። ከዛስ ሌላ ስብከት ጣቢያዎችን በቅንነት ከልብ የምትረዳ። ታውቃላችሁ እኔ ቤት ተከራይተውልኛል። በእውነት የተወደዱ የአያት ማህበረ ምዕመናን አባላት ከሹካስ ከሶፋ ገዝተውልኛል። ጠረጴዛ ነሽ፣ ቲቪ ነሽ፣ ወንበር ነሽ፣ ጠቅላላ። እኔ ግዙልኝ ብዬ ግን አይደለም። ባይገዙልኝስ እናንተው ነው የምትጎዱት። አሁን ጧብ እየተኛለሁ። ሃሌሉያ። መኪናም ገዙልኝ፣ ባይገዙልኝስ አረፍዳለሁ። ታክሲ ስጋፋ እናንተው ነው የምትጎዱት። ፀሐይ ቀጥቅጦኝ ሰዎች ገፍተውኝ ዝልፍልፍ ብዬ በቃ አሁን ማርሽ ቀይሬ ከች በቅንነት እነሱ የሌላቸው ለኔ ያደርጉልኝ። አታውኑ አሁን የምኖርበት ራሱን የቻለ ግቢ ነው። ሁሌ በር ላይ ቆሜ ይሄ ለኔ ይመጥናል እንዲላለሁ። በእውነት በህልሜም በእውኔም እንደዚህ እኖራለሁ ብዬ ገምቼ አላውቅም። እሺ ቤቱን ባያደርጉልኝስ ወንጌል አላቆመውም። መኪና ባይገዙልኝስ ወንጌል አላቆመም። ግን ወንጌሉ ይደክማል። አንዴ እዛ ልኳንዳ መካነ ኢየሱስ ጠሩኝ። ያኔ አልነበረኝም። አረቄ ሴት ደርሰሃል ምን ላድርግ? አውቶቡስ ተራ ቆሜ ወረፋው ብዙ ነው። ኮንትራት ታክሲ እኔ ገንዘብ የለኝም ብራዘር። ከዛ አልደርስ ሲለኝ በእግሬ ጉዞ ጀመርኩ። ስጓዝ ለምን ታክሲው እየሞላ ጥሎኝ ይሄዳል እየገፉኝ። እና ላብ በላብ ሆኜ ደረስኩ። ስደርስ አንዱ ቄስ መገለጥ አመጣ። ይሄ ቄስ መኪና ስለሌለው ነው እኛንም እሱንም የጎዳው። ጠቅላላ ቆሞ አላቸው በረከቱን ያስክ ዘንዶ በኢየሱስ ሙደቅ። እኔ እኮ ገብቻለሁ። ይቀጥቅጡልኝ ብዬ ቁጭ 15 ደቂቃ ቀጥቅጠው አለሁ አልኩኝ። አታምኑም? ይሄን በቀጠቀጡ በወር ውስጥ 4 ሰዎች አሳሰበን ብለው አንድ ያሪስ መኪና ገዙ። እና ያሪሷን ሲሰጡኝ በልደቴ ቀን
ካሳሰበን አንድ 2 ነው 3 ዓመት ነበር እና ቄስ እቺን መኪና ብለው ሰጡኝ። መቼ ነው ያሳሰባችሁ? የዛሬ ዓመት ገደማ። ንስሐ ትገባለህ ብራዘር። በአባቴ ብር ፀሐይ አስቀጥቅጠኝ። በቃ አይ እኔ ተረጂ እነሱን ረጂ በሚል አይደለም። እነሱም የጌታ ናቸው፣ እኔም የጌታ ነኝ። ብሩም የጌታ ነው። አለቀ። ሲያሳስብሽ ፈጠን አድርጊ ከዚህ በኋላ። አሁን ያቺ ተሽጣ ደግሞ ማነች የሚሏት ከቻለች ስሟ ጠፋች። ሰፋ ያለች ማርሽ የሌላት ቀለል ያለች ገርማችሁ ሁሉ ነገር ተቀየረልኝ። ይሄ ሁሉ በመሆኑ ለወንጌል ተመቻቸልኝ። ሃሌሉያ። ይሄን ያደረጉልኝን እግዚአብሔር ይባርክ በእውነት። ግን ሁሉ ቄስ ሁሉ ወንጌላዊ ያለው ማለት አይደለም። ስንት በየጓዳው የሚያለቅስ ስንት እንዳለ ልነግራችሁ አልችልም። እንቅልፋቶ የሚገላበጥ ፍራሽ የሌለው ስንት ነው። ታሞ የሚሰቃይ ስንት ነው። በእውነት እላችኋለሁ። በእግሩ የሚኳትን ስንት ነው። ሁሉ መኪና ይኖረው ማለት አይደለም። ግን እያላቸው ማረግ የማይችሉ እነሱም አይባረኩም። እና ሞላው ብርና ወርቅ እኮ የጌታ ነው። አገልጋይን መርዳት እኔ እርዱኝ ማለት አይደለም። ግን በኢየሱስ ዘንድ ብዙ ብድራት አለው። እና እነሱም ወስደው ለሽማግሌዎች ሰጡ ነው የሚለው። በምሪት ነው የሰጡት፣ በጥንቃቄ ነው የሰጡት፣ በክብር ነው የሰጡት። እድል እኮ ነው። አንዳንድ ቤተክርስቲያን ግን እንዲህ አይደሉ። ስለ አገልጋዮች ብዙ ግድ የላቸውም። አንጾኪያ ተተኪ አገልጋይ አላት። አቤት እንዴት ደስ ይላል። አንዱ ቢሞት ቢታመም አገር ቢለቅ ቸርቿ መልቋን ጥላ እንደቆመች ነች። ተተኪ አገልጋዮች አሉ። ተከታታይ ማስተማር የሚችሉ ማሰልጠን የሚችሉ አንጀት የሚያርሱ የተዘጋጁ ተተኪ አላት። ከዛስ መቀበልና የመስጠት ስሌት የገባት ነች። ብድግ አለች አንጾኪያ። መንፈስ ቅዱስ መጣ። የመረጥኳቸውን በርናባስና ሳውልን ለዩልኝ። የመንፈስ ቅዱስ ማደሪያ፣ የነቢያት መፍለቂያ፣ የሚሽነሪ ጣቢያ ሆና ቁጭ አለች። ዓለምን ገለባበጠችው አንጾኪያ። ብዙ ልጆች ወለደች፣ ብዙ ነቢያት ወለደች። ለኛም ይሁንልን በእውነት እመኛለሁ። እንጸልያለን ወገኖቼ ሆይ ጥቂት ደቂቃ እንጸልያለን። ፊታችሁ ከቆምኩ 1 ሰዓት ነው። ደስ አለኝ። ጥሩ ሰዓት ላይ ነኝ። ግን የምትችሉ ባትወጡ ደስ ይለኛል። ከአቅም በላይ ውጡ። ያመመው ቀጠሮ ያለበት የደከመው ምንም ችግር የለውም። ግን አሁን የጸሎት ሰዓት ነው። በትህትና ነው የምለምናችሁ በእውነት። አሁን ፕሮግራም ተካፍለን ሳይሆን ህይወት ተካፍለን ነው የምንወጣው ከዚህ በኋላ። እና ለአንጾኪያ የሰራው ጸጋ ለምን ለኔ አይሰራም? ምን አለ የአያት መካነ ኢየሱስ ደግሞ የአብያተ ክርስቲያናት ሁሉ አገልጋዮች በሁሉ ቦታ በገዢ ቦታ መስበክ ቢችሉስ? አቤት የኢትዮጵያ ትንሳኤ ያኔ ነው። በውስጥ ያለው መቅረዝ፣ በውስጥ ያለውን ዘይት ወንድም ያትደብቀው። ሞትና ሲኦልን እኮ በጨለማ ያለ ህዝብ ብርሃን የሚያየው አንተ ስትናገር ነው። ካልተናገርክ እንዴት ይሰማሉ? ካልተናገርክ እንዴት ይድናሉ? እንደ አንጾኪያ አዲስ ኪዳን በእጃቸው እኮ የለም። የገባቸውን ኢየሱስን ተናገሩት። በእውቀት ተናገሩት። ለሁሉ ተናገሩት። ባገኙት አጋጣሚ ተናገሩት። ቤተክርስቲያን ጨመረች፣ የሚድኑት በዙ። ስለዚህ ቤተክርስቲያን እኮ አንተ ነህ፣ የእግዚአብሔር ማደሪያ አንተ ነህ። ትክክለኛ አገልጋዮችን መርዳት ማገዝ፣ የምር ደግሞ እውሩንና አንካሳውን አይደለም፣ የምር ሌሎቹ ይሄንን ቃል አቢዩዝ አደረጉት እና አገልጋዮቻቸውን እንደ ፒኮክ ሆኑ፣ በዝባዥ ሆኑ። ያም ደግሞ ጽንፍ ወጣ። ደግሞ አንዳንድ ሽማግሌዎች ጽንፍ ሄዱ፣ ደግሞ መቀጥቀጥ ሆነ። ሚዛናዊ መሆን አለበት በእውነት። ለአንዱ ጥጋብ ለአንዱ ረሃብ ሳይሆን ለሁሉም ትክክል እኮ እንዲሆን ነው። ዓላማው አገልጋዩን ማበልጠግ አይደለም፣ ወንጌልን ማስፋት፣ መርዳት። ይሄው በርናባስን ምርጡን ረዱት። ይፈልጉታል በርናባስ። ለራሳችን ተቀመጥ አላሉትም፣ ሂድላቸው አሉት። አቤት ምን አይነት ሽማግሌዎች ናቸው! በርናባስ ታስፈልገናለህ፣ ኢየሩሳሌም ከባድ ስደት አለ፣ አትሄድም አላሉትም። ወይም ሌላን ሰው አላኩም፣ ምርጡን ዋናውን አይን ብሌን የሚመስለውን ሂድላቸው አሉት። የተባረኩ ናቸው።
ልባቸው የሰፋ አርቀው የሚያዩ ሽማግሌዎች ናቸው። ስለ ተተኪ አገልጋይ ተተኪ በመናገር አይመጣም፣ በምኞት አይመጣም፣ ተተኪ አፍሩ በማለት አይመጣም። ዋጋ መክፈል ይጠይቃል። ሽቅ መውጣት ቁልቁል መውረድ ይጠይቃል። ማደን ይጠይቃል። ተተኪ አገልጋይ። ከዛስ ትምህርትና ስልጠናን የሚሰጡ አገልጋዮች ማንበብ ይጠይቃል። መቸከል ቀዝቃዛዋ ውስጥ ተቀምጠ እግር እስኪደነዝዝ ማንበብ አለብህ። ለማስተማርና ለማሰልጠን እንደዚሁ እንደ ውሃ አይከፈትም። በጣም መሰጠት ይፈልጋል። ከዛስ መቀበልና መስጠት። ልባችን መስፋት አለበት ለመቀበልም ለመስጠትም። በዚህ ሰዓት ወገኖች ሆይ መንፈስ ቅዱስ ሚሽነሪዎችን ያወጣል። ከዚህች ቤተክርስቲያን ብዙዎች ይታነጻሉ፣ ብዙዎች ይድናሉ፣ ብዙዎች ለክርስቶስ ይጨመራሉ። በጨለማ ያለ ብርሃን አየ የተባለው ይፈጸማል።